ማታ ደግሞ ስለዚህ ፕሮግራም እየጸለይኩ በነበረ ጊዜ እግዚአብሔር በኃይል ተናገረኝ። ብዙ ሰው ህልም ያያል፣ ብዙ ሰው ራእይ ያያል። ስለማይሰማ አይደለም፣ እግዚአብሔር ስለማይናገረው አይደለም። ስለዚህ ዛሬ ያንን አውጃለሁ። እግዚአብሔርን ጊዜ እየጠበቃችሁ የኖራችሁ ሰዎች እግዚአብሔር እንዲህ ይላል፣ ይህ ወር ዛሬ ትንቢታዊ አዋጅ ቀናችን ነው አይደለም? በእግዚአብሔር ደስታ ደስ ይሰኛለሁ በሉስቲ። ይሄ ቃል ወደ እኔ በመጣ ጊዜ በእግዚአብሔር ደስታ ደስ ተሰኘው። አሜን። እምነቴ ደግሞ ያ ነው፣ እናንተንም እንደዚህ ደስ ያሰኛቸዋል። ሃሌሉያ። እግዚአብሔር የሚናገረው ነገር መልካም ስለሆነ ደስ ያሰኛል። ክፉ ቢመስልም አንዳንዴ ደስ ያሰኛል። መልካም ሲመስልም ደስ ያሰኛል። ግራ ሲገባንም ደስ ያሰኛል፣ ሲገባንም ደስ ያሰኛል። ዛሬ ማለዳ እግዚአብሔር በደስታው ደስ ያሰኛቸዋል በጌታ በኢየሱስ ስም። ሃሌሉያ። አባቶ እናመሰግናለን፣ እናከብርሃለን፣ ከፍ ከፍ እናረጋሃለን። ዛሬ ማለዳ በዚህ ስፍራ የተገኙ ሁሉ በቃለ ደስ ይሰኙ፣ በድምጽ ደስ ይሰኙ። ዛሬ ይህንን የትንቢት ድምጽ የሚሰሙ ሁሉ በቃለ በድምጽ ደስ ይሰኙ። በፍርሃት ተውጦ ያለ ነፍስ ዛሬ በጌታ በኢየሱስ ስም በደስታ መንፈስ በእምነት እንዲሞላ ጸልያለሁ። ዛሬ ይህንን የሚሰማ ነፍስ ሁሉ በደስታ እንዲሞላ ጸልያለሁ። ሃሌሉያ። መንፈስ ቅዱስ የደስታ መንፈስ ዛሬ ወደ ልባችንና ወደ ልባቸውና በጌታ በኢየሱስ ስም ደስ አሰኛቸው። ሃሌሉያ አሜን። የእግዚአብሔርን ድምጽ እንዲያውጃለሁ። ታስተውላላችሁ አይደል? ጌታ መጨረሻ ደቀ መዛሙርቱን ሲለያቸው መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ፣ ከዛ ምስክሮቼ ትሆናላችሁ ይላል። ዛሬ እግዚአብሔር የሚናገረን ድምጽ አምናለሁ በብዙዎቻችሁ ልብ ውስጥ ምናልባት በባለፈው ወር፣ ምናልባት በሁለት ወር፣ በሶስት ወር እያብላላ ይኖር ሊሆን ይችላል። እንደዛም እንደሆነ አምናለሁ። በእኔ ውስጥ እንደዛ ነበረ። ግን ዛሬ እግዚአብሔር በቃሉ ምልክትን ይሰጣቸዋል። ሃሌሉያ። ትናንት ማታ እየጸለይኩ በነበረ ጊዜ ይሄ ቃል ከመጣ ረጅም ጊዜ ሆኗል። ግን ማታ ደግሞ ስለዚህ ፕሮግራም እየጸለይኩ በነበረ ጊዜ እግዚአብሔር በኃይል ተናገረኝ እና ያን የተናገረኝን ክፍል አነባዋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ምን ይላል? ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። የክርስቶስ ፍቅር ግድ ይለናልና እግዚአብሔር እንዲህ ይላል፣ ይህ ወር የብርቱ ምስክርነት ወራችሁ ነው። ሃሌሉያ። ብርቱ ምስክርነት ወይም ደግሞ እንግሊዘኛው በደንብ ይገልጸዋል ብዬ አምናለሁ፣ ቦልድ ዊትነስ። ይህ ወር የቦልድ ዊትነስ ጊዜያችሁ ነው። የብርቱ ምስክርነት ጊዜያችሁ ነው። ምክንያቱም እግዚአብሔር ቃል እንዲህ ይላል፣ መንፈስ ቅዱስ በመጣ ጊዜ ግን ኃይልን ትቀበላላችሁ። በዚያን ጊዜ በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እጃችሁን አንሱና ይህንን በጌታ በኢየሱስ ስም አውጃለሁ። በዚህ ወር ብርቱ ምስክርነት በሕይወታችሁ ላይ ይሁን። ቃላችሁ በብርታት ይመስክር። ድርጊታችሁ በብርታት ይመስክር። ሕይወታችሁ በብርታት ይመስክር በጌታ በኢየሱስ ስም። መንፈስ ቅዱስ በላያችሁ ላይ በዚህ ወር ይስፈን በጌታ በኢየሱስ ስም። ብርቱ ምስክር የሚያደርጋችሁ የእግዚአብሔር ኃይል ወደ ሕይወታችሁ ይመጣል። ከዛ ትመሰክራላችሁ። የእምነትና የኃይል ጊዜ ይሆንላችኋል። እግዚአብሔር በስልጣኑ ቃል ይልካችኋል። ሰዎች ደግሞ በሞገስ ይቀበላችኋል በጌታ በኢየሱስ ስም። ይህ ወር ለአንድ ሰው እንደዚህ ይሆንለት። ከእግዚአብሔር ዘንድ በስልጣን የሚላክበት፣ በሰው ዘንድ ደግሞ በሞገስ ተቀባይነትን የሚያገኝበት። ዛሬ በጌታ በኢየሱስ ስም ብርቱ ምስክር በመሆን ተነሱ።
መልሼ አነባዋለሁ ይሄንን በጣም በኃይል ወደ እኔ ስለመጣ ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና ዛሬ በጌታ በኢየሱስ ስም በዚህ ፍቅር ተወረሱ። ይህ የትንቢት ቃል ያንን ነው የሚያደርገው። በፍርሃት ተወጣችሁ ከሆነ በግራ መጋባት ተወጣችሁ ከሆነ በተለይ ደግሞ ፍርሃት ያ ነው የተሰማኝ። በፍርሃት የተዋጣችሁ ሰዎች ካላችሁ ለመናገር የምትፈሩ ለማድረግ የምትፈሩ ለመመስከር የምትፈሩ ለመንቀሳቀስ የምትፈሩ ሰዎች ዛሬ እግዚአብሔር በኃይልና በፍቅር ልባችሁን ይሞላዋል። እንድትናገሩ ግድ የሚላችሁ የክርስቶስ ፍቅር ይሞላቸዋል። እንድታደርጉ ለጌታ እንድትኖሩ ግድ የሚላችሁ የክርስቶስ ፍቅር ይወርሳቸዋል። ከዛ ደግሞ ያለፈ በእምነት ደግሞ እንድትመሰክሩ የእግዚአብሔር ኃይል ይቆጣጠራቸዋል። የክርስቶስ ፍቅር ምን ይለናል አለ? ግድ ይለናል። ዝም እንዳትሉ ግድ ይላችኋል። በዚህ ወር ልትቆጣጠሩት የማትችሉት የክርስቶስ ፍቅር በላያችሁ ላይ ከመሆኑ የተነሳ የእግዚአብሔር መንፈስ በኃይልና በስልጣን በእናንተ ላይ ከመምጣቱ የተነሳ ዝም እንዳትሉ ይከለክላችኋል። እንዳትቀመጡ ይከለክላችኋል። የክርስቶስ ፍቅር ግድ ይለናልና ያ ፍቅር ደግሞ ኃይል ነው። ያ ፍቅር ስልጣንን ይዞ ይመጣል። ዛሬ በጌታ በኢየሱስ ስም በእግዚአብሔር መንፈስ ስልጣን ልባችሁ፣ አንደበታችሁ፣ አእምሯችሁ ይሞላ። የእምነትና የኃይል ጊዜ በሉ እስቲ። የምትናገሩትን ነገር በሰዎች ልብ ላይ አምፕሊፋይ የሚያደርግ የምታደርጉትን ስራ በሰዎች አይን ፊት እንዲገባ የሚያደርግ ለምን? ለክርስቶስ ምስክርነት። ለክርስቶስ ምስክርነት በሕይወታችሁ ድንቅ ነገር የሚያደርግ በእናንተ ድንቅ ነገር የሚያደርግ በእናንተ ላይ ድንቅ ነገር የሚያደርግ ዛሬ በጌታ በኢየሱስ ስም ወደ ብርቱ ምስክርነት ተሻገሩ። በጌታ በኢየሱስ ስም ብዙ ደካማ ምስክር አለ ማለት የእግዚአብሔርን ፍቅር ዴሞንስትሬት ማድረግ የሚከብደው ሕይወት የሚኖር ሰው አለ። እግዚአብሔር ወዶታል፣ ግን ያንን ፍቅር ማሳየት የማይችል ሕይወት የሚኖር ሰው አለ። በሽታ ያንን ነው የሚያደርገው። ብርቱ ምስክር እንዳትሆኑ ይከለክላቸዋል። ቦልድ ዊትነስ እንዳትሆኑ አንድ እናንተን ያስራቸዋል፣ ሁለት ደግሞ ማይሆን ምስክር ለሌላው አምፕሊፋይ ያደርጋል። እግዚአብሔርን ፍቅር የማያሳይ እግዚአብሔርን ኃይል እግዚአብሔርን መልካምነት የማያሳይ ግን እግዚአብሔር ግን ያንን በመንፈስ ቅዱስ ኃይል ሲቀይረው አንድ እናንተን ይፈታቸዋል። ተነስታችሁ እንድታደርጉ ተነስታችሁ እንድትናገሩ እንድትመሰክሩ ይፈታቸዋል። ሁለት ደግሞ ሕይወታችሁ እንዲመሰክር ይፈታዋል። ዛሬ በጌታ በኢየሱስ ስም ወደ ብርቱ ምስክርነት ተቀየሩ። ደካማ ምስክር የነበራችሁ መናገር አቅቷችሁ የኖራችሁ ዛሬ ወደ መናገር ኑ በጌታ በኢየሱስ ስም። በፍርሃት የተዋጣችሁ ዛሬ በክርስቶስ ፍቅር ተወረሱ በጌታ በኢየሱስ ስም። የመንፈስ ቅዱስ ኃይል ልባችሁን ይቆጣጠረው፣ ሐሳባችሁን ይቆጣጠረው። እጃችሁን አንሱና ይሄንን አውጃለሁ በጌታ በኢየሱስ ስም። ባላችሁበት ስፍራ በቤታችሁ የምትከታተሉ ይሄን ዛሬ እሁድ ማለዳ ነው፣ ግን ሰኞ ሊሆን ይችላል፣ ማክሰኞ፣ ሮብ፣ በየትኛውም ጊዜ ይሄንን የምትከታተሉ የእግዚአብሔር መንፈስ ኃይል ጊዜ ቦታ አይገድበውም። ምናልባት ይሄ ሰኔ ወር ነው፣ ይሄን በግንቦት ከዓመት በኋላ ያያችሁት ሊሆን ይችላል፣ ወይም በሐምሌ ያያችሁት ሊሆን ይችላል፣ ግን እግዚአብሔርን ቃል ጊዜና ቦታ አይገድበውም። ይህን መልእክት መልሳችሁ እየሰማችሁ ሊሆን ይችላል። እግዚአብሔርን ጊዜና ቦታ አይገድበውም። በጌታ በኢየሱስ ስም በምትሰሙ ጊዜ የእግዚአብሔር ፍቅር የእግዚአብሔር ኃይል ሕይወታችሁን ቤታችሁን ይውረሰው። ለብርቱ ምስክርነት ተነሱ በጌታ በኢየሱስ ስም። ዛሬ በዚህ ስፍራ ያላችሁ ለብርቱ ምስክርነት ተነሱ በጌታ በኢየሱስ ስም። የእምነትና የኃይል ጊዜ ይሁንላችሁ። በእግዚአብሔር ስልጣን ተላኩ። ሞገስ በላያችሁ ላይ ይሁን በጌታ በኢየሱስ ስም። የእግዚአብሔር መንፈስ በላያችሁ ሲመጣ ኳይት ኤኮ የነበረው በሕይወታችሁ በጸጥታ ሲሆን የነበረውን ነገር ቦልድ ያደርገዋል፣ አምፕሊፋይ ያደርገዋል። ለሐዋርያቱ እንደዛ ነው የሆነላቸው። ማለት የእግዚአብሔር ጊዜና የእግዚአብሔር ኃይል በሚገናኙ ጊዜ መጨረሻ ላይ አምፕሊፋይ ያደርገዋል፣ የእግዚአብሔርን ሥራ ያወጣዋል። የእግዚአብሔርን ጊዜ ሲጠብቁ ነበረ። ከዛ የእግዚአብሔር ጊዜ መጣ፣ መንፈስ ቅዱስ የሚወርድበት ጊዜ መጣ። ደግሞ በተመሳሳይ ሁኔታ ደግሞ የእግዚአብሔርን ኃይል ይጠብቁ ነበረ። ስለዚህ ዛሬ ያንን አውጃለሁ። የእግዚአብሔርን ጊዜ እየጠበቃችሁ የኖራችሁ ሰዎች፣ ደግሞ የእግዚአብሔርን ኃይል እየተበኛችሁ የኖራችሁ ሰዎች በዚህ ወር በሕይወታችሁ ላይ ያ ይገናኝ። የእግዚአብሔር ጊዜ ከእግዚአብሔር ኃይል ጋር በሕይወታችሁ ይገናኝ። ያ በሆነ ጊዜ ብርቱ ምስክር ያደርጋቸዋል። በጌታ በኢየሱስ ስም እግዚአብሔር ጊዜና እግዚአብሔር ኃይል በሕይወታችሁ ላይ በዚህ ወር፣ በዚህ ሰኔ ወር፣ በዚህ ጁን ወር ይገናኝ በጌታ በኢየሱስ ስም። ብርቱ ምስክር ሆናችሁ እንድትነሱ የሚያደርግ በጸጥታ የነበረውን በጓዳ የነበረውን ወደ አደባባይ የሚያወጣ
ከእግዚአብሔር ጋር የነበራችሁን የግላችሁን ልምምድ ወደ ህዝብ የሚወስድ የእግዚአብሔር ኃይል በላያችሁ ላይ ይሁን በጌታ በኢየሱስ ስም። እንዳይደበቅ ይከለክላል። የእግዚአብሔር ጊዜና የእግዚአብሔር ኃይል በሉስት የእግዚአብሔር ጊዜና የእግዚአብሔር ኃይል በህይወቴ ላይ ሲገናኝ ብርቱ ምስክር ያደርገኛል። በሉት የእግዚአብሔር ጊዜና የእግዚአብሔር ኃይል በህይወቴ ላይ ሲመጣ ወይም ሲገናኝ ብርቱ ምስክር ያደርገኛል። ዛሬ ያንን የሚያምን ሰው የእግዚአብሔር ኃይል በእሱ ላይ እንደሚመጣ ደግሞ የእግዚአብሔር ጊዜ እንደደረሰ የሚያምን ሰው ካለ ብርቱ ምስክር ሆኖ ይነሳል። ሃሌሉያ። ያኔ በጓዳ የነበረውን እግዚአብሔር ወደ አደባባይ ያወጣዋል። በጓዳ ያላችሁ ትንሿን እምነት የእግዚአብሔር ጊዜና የእግዚአብሔር ኃይል በህይወታችሁ ሲገናኝ ትንሿ እምነት ትልቁና በአደባባይ ትወጣለች። ትንሹ ልምምድ እግዚአብሔር ሲፈውሳችሁ አይታችኋል፣ ሲጠብቃችሁ አይታችኋል። የእግዚአብሔር ኃይል በህይወታችሁ ሲሰራ ወይ በቤተሰባችሁ ሲሰራ አይታችሁ ሊሆን ይችላል። ግን የእግዚአብሔር ጊዜና የእግዚአብሔር ኃይል በህይወታችሁ ላይ ሲገናኝ ያ ወደ ብዙዎች ይወጣል። ለምስክርነት እንዲሆን ወደ አደባባይ ይወጣል። ዛሬ በጌታ በኢየሱስ ስም በእግዚአብሔር ኃይል የግል ልምምዳችሁ ወደ አደባባይ ይውጣ በጌታ በኢየሱስ ስም። ያንን የከለከለ ፍርሃት ዛሬ ከልባችሁ ላይ ይሰበር። በክርስቶስ ፍቅር በጌታ በኢየሱስ ስም ተሞሉ። በክርስቶስ ፍቅር ኃይል ዛሬ በጌታ በኢየሱስ ስም ተወረሱ። የመንፈስ ቅዱስ ኃይል በጌታ በኢየሱስ ስም በላያችሁ ላይ ይሁን። የግላችን ልምምድ ወደ አደባባይ የሚያወጣ ፍርሃትን በድፍረት ወደሚተካ በእምነት የሚተካ የእግዚአብሔር ኃይል ዛሬ ልባችን ይቆጣጠረው በጌታ በኢየሱስ ስም። በሚስጥር የነበረውን ወደ አደባባይ የሚያወጣ ብዙ ሰው ህልም ያያል፣ ብዙ ሰው ራእይ ያያል። ስለማይሰማ አይደለም፣ እግዚአብሔር ስለማይናገረው አይደለም። ግን የእግዚአብሔር ጊዜና የእግዚአብሔር ኃይል በእናንተ ላይ ሲመጣ ግን ያ ወደ አደባባይ ይወጣል። ያ ወደ ህዝብ ይወጣል። ህዝብን ይመራል፣ ህዝብን ያሳያል፣ መንገድን ያሳያል። ያ ካልሆነ ግን እግዚአብሔር በህይወታችሁ እየሰራ ለእናንተ ብቻ ይሆናል፣ ይሸፈናል። ግን እግዚአብሔር ጊዜው በደረሰ ጊዜ እና ኃይሉ በመጣ ጊዜ ግን የዛን ጊዜ እግዚአብሔር በእናንተ ላይ ይሰራል። እኔ ይሄ ኮኢንሲደንስ ነው ብዬ አላምንም። ይሄንን እያወራን መቆየታችን፣ በዚህ እየጸለያችሁ መቆየታችሁ፣ እየተዘጋጃችሁ መቆየታችሁና ይሄ ዛሬ መሆኑ አጋጣሚ አይደለም። ግን እግዚአብሔር ጊዜውን እየጠበቃችሁ እንድትኖሩ ልባችሁን አሳስባችሁ ከሆነ በዚህ ወር የእግዚአብሔር ጊዜ ነው። ብዙ መልካም ሰው አለ፣ ግን የእግዚአብሔር ኃይል ያስፈልገዋል። ብዙ መልካም ምስክር የሚሆን ሰው አለ፣ እግዚአብሔርን የሚፈራ እግዚአብሔርን የሚወድ ከእግዚአብሔር ጋር ብዙ ልምምድ ያለው በጤንነት የሚኖር በሰላም የሚኖር ቤተሰቡ የተባረከ ብዙ ሰው አለ። ግን እግዚአብሔር እዛ ጋር አያቆመውም። ያ ምንም ማለት አይደለም። ከዛ ግን እንዲያልፍ የእግዚአብሔር ኃይል ያስፈልጋል። የእግዚአብሔር ኃይል በመጣ ጊዜ ያንን ፈቀቅ ያደርገዋል፣ ወደ ሌሎች ይዞት ይወጣል። የሚታይ የሚሰማ ይሆናል። እናንተ የምትለማመዱት ብቻ ሳይሆን የሚታይ የሚሰማ ይሆናል። ዛሬ በጌታ በኢየሱስ ስም በእግዚአብሔር መንፈስ ኃይል ልምምዳችሁ ወደ አደባባይ ይውጣ። ሕይወታችሁ በጌታ በኢየሱስ ስም ለሰዎች ምስክር ይሁን። መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። ከዛ ምስክሮቼ ትሆናላችሁ። ዛሬ በእኔና በእናንተ መካከል ሲሆን ያለው እኔና እናንተ ያየነው ፈውስ፣ እኔና እናንተ ያየነው ነገር መንፈስ ቅዱስ በመጣ ጊዜ ለብዙዎች ይሆናል። ወደ ዓለም ዳርቻ ሁሉ ይሄዳል ብሎ ጌታ ፕሮሚስ አደረገ። ዛሬ በጌታ በኢየሱስ ስም መንፈስ ቅዱስ በሕይወታችሁ ላይ እንደገና በዚህ ወር ይምጣ። የእናንተ የሆነው ነገር የብዙሃን ይሁን በጌታ በኢየሱስ ስም። የእናንተ የሆነው ምስክርነት የብዙሃን ምስክርነት ይሁን በጌታ በኢየሱስ ስም። የእናንተ የሆነው ስጦታችሁ የብዙሃን ስጦታ የብዙሃን በረከት ይሁን በጌታ በኢየሱስ ስም። የእናንተ በረከት የብዙሃን በረከት ይሁን በጌታ በኢየሱስ ስም። ከመንፈስ ቅዱስ ኃይል የተነሳ ጥቂት የሆነው በሕይወታችሁ ላይ መልቲፕላይ ይደረግ በጌታ በኢየሱስ ስም። በጥቂት የተለማመዳችሁት የእግዚአብሔር መገኘት በብዙ በሕይወታችሁ ይሁን። በጥቂት ያያችሁ ታምራት ድንቅ በብዙ በሕይወታችሁ ላይ ይሁን በጌታ በኢየሱስ ስም። የእግዚአብሔር ጊዜ እና የመንፈስ ቅዱስ ኃይል በተገናኘ ጊዜ ቦልድ ዊትነስ ትሆናላችሁ። ብርቱ ምስክር ትሆናላችሁ። ኃያል ምስክር ትሆናላችሁ።
ዛሬ በጌታ በኢየሱስ ስም ብርቱ ምስክር ሁኑ። ማርቆስ ወንጌል ምዕራፍ 16 ቁጥር 20 ላይ ታስታውሱ ከነበረ እግዚአብሔር ቃል ምን ይላል? ጌታም አብሯቸው ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር። ያ ነው ብርቱ ምስክር ማለት። የሚናገሩትን ነገር እግዚአብሔር በቃሉ በኃይሉ የሚያጸና፣ በታምራት በድንቅ አብሮ መሆኑን የሚያጸናላቸው ማለት። ያን ነው የመንፈስ ቅዱስ ኃይል የሚያደርገው። የእግዚአብሔር ፍቅር እንድንናገር ግድ ይለናል። የእግዚአብሔር ፍቅር እንድንሄድ ግድ ይለናል። ሄደን እንድንመሰክር ግድ ይለናል። ግን ደግሞ እዛ ጋር ብቻ አያበቃም። ሄዳችሁ በፍቅር ለሰው መስክራችሁ አልቅሳችሁ አንብታችሁ ለምናችሁት ሰው ወደ ጌታ አይመጣም። ሰው ህይወቱ አይቀየርም። ሰው አይፈወስም፣ አይድንም። ለምን? የመንፈስ ቅዱስ ኃይል ያስፈልጋል። የእግዚአብሔር ፍቅር ሲያናግራችሁ የመንፈስ ቅዱስ ኃይል ደግሞ መጥቶ ያንን ኮንፈርም ያደርገዋል። ይህ የምትሰማው ሰው እውነተኛ ሰው ነው፣ ይህ የምትሰማው ሰው የሚናገረው ቃል እውነት ነው ብሎ ያረጋግጠዋል፣ ማህተም ያደርግበታል። ዛሬ በጌታ በኢየሱስ ስም በዚህ ወር በእግዚአብሔር ኃይል ቃላችሁ ላይ ማህተም ይሁን፣ ምስክርነታችሁ ላይ ማህተም ይሁን። ሃሌሉያ። እስቲ ከዚህ ውስጥ ተፈውሶ የሚያውቅ ሰው የእውነት እጃችሁን አንሱ። የልብ ፈውስ ሊሆን ይችላል፣ ምንም ሊሆን ይችላል። ግን የእውነት እግዚአብሔር የሚታይ የሚዳሰስ የሚጨበጥ ቢመረመር የሚታይ ውጤት ያለው ፈውስ በህይወት ያደርጋል የሚል ሰው ይሄ ሁሉ ሰው ተፈውሷል። ይሄ ሁሉ ሰው ተፈውሷል። ነፃ ወጥቻለሁ የሚል ሰው የምር የሚታይ ዲፕሬሽን ውስጥ ነበርኩ ወይም ሱስ ውስጥ ነበርኩ እዚህ ውስጥ ነበርኩ ግን የሚታይ ለውጥ እግዚአብሔር በህይወት ያደርጋል የሚል ሰው ዞራችሁ ብታዩ ኦልሞስት ሁሉም ሰው እጁን አውጥቷል። ህይወቴ ተቀይሯል የሚልም ሰው ብል ምናልባት ሁላችሁም ነው የሚሆን። ይሄን ሄዳችሁ ለሰው ብትመሰክሩ ግን አንዳንዴ ከቃላት ላይ ዘል ይችላል፣ ላያልፍ ይችላል። የእግዚአብሔር ኃይል ግን ሲመጣ ማህተም ያደርግበታል፣ ኦተንቲኬት ያደርገዋል። የዚህ ሰው ቃል እውነት ነው፣ የዚህ ሰው ምስክርነት እውነት ነው። እየሰማኸው ብቻ ሳይሆን በሱ ህይወት ላይ የእውነት እርግጥ የሆነ ነገር ሆኗል፣ ባንተም ህይወት መሆን ይችላል ይለዋል። ያንን ነው እግዚአብሔር መንፈስ ኃይል የሚያደርገው። የምትናገሩት እዚህ ውስጥ ሁሉም ሰው ምስክርነት አለው፣ ግን እግዚአብሔር ኃይል በህይወታችሁ ሲመጣ ማህተም ያደርግበታል። እናንተ ብቻ የምታውቁት አይሆንም። ለእናንተ እርግጥ ነው፣ ግን ለሌላ ሰው እርግጥ አይደለም። የእግዚአብሔር ኃይል ግን ሲመጣ ለሁሉም እርግጥ ያደርገዋል። የማይሻር የማይጠረጠር የማይመረመር ያደርገዋል። ዛሬ በጌታ በኢየሱስ ስም የእግዚአብሔር ኃይል በህይወታችሁ ላይ ማህተም ያደርግበት በጌታ በኢየሱስ ስም። ቃላችሁን በሰዎች ፊት ያጽናው፣ ቃላችሁን በሰዎች ፊት ያጽናው። ምስክርነታችሁን ህይወታችሁን በሰዎች ፊት ያጽናው በጌታ በኢየሱስ ስም። በዚህ ወር ወደዛ ልምምድ ግቡ በጌታ በኢየሱስ ስም። ጌታ አብሯቸው ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያረጋግጥ ነበር፣ ያጸና ነበር። የምትናገሩትን የሚያጸና የምትመሰክሩትን እውነት የሚያደርግ በእናንተ ህይወት እውን ሆኗል፣ ግን በሌሎች ህይወት እውን የሚያደርግ በእናንተ ቤተሰብ እውን ሆኗል፣ ግን በሌላ ቤተሰብ ውስጥ ያንን እውን የሚያደርግ ከቃላት አልፎ ተጨባጭ የሚያደርገው ምስክርነታችሁ ምስክርነት ብቻ ሳይሆን ብርቱ ምስክር የሚያደርግ የእግዚአብሔር ኃይል በላያችሁ ላይ ይሁን በጌታ በኢየሱስ ስም። ሃሌሉያ። ያ ያስፈልጋል። እውነታው ጌታ በመካከላችን በስጋና በደም የለም፣ ግን ጌታ ሲለይ አንድ ነገር ፕሮሚስ አደረገ። እኔ በሄድ ይሻላችኋል አለ። ምክንያቱም እኔ ጌታ በስጋና በደም ማለት በፊዚካል ፕሬዘንሱ ለጥቂቶች ብቻ ነው ሊመሰክር የሚችለው፣ ለጥቂቶች ብቻ ነው ሊታይ የሚችለው። አብረውት ላሉ በዛ ስፍራ ለሚያዩት ለ5000 ሰብከዋል፣ ለህዝብ ሰብከዋል። ግን ያ ብቻ ነው ሊያዩ የሚችለው። በዓለም ዙሪያ አይደለም እየታየ የነበረው። ግን አጽናኝ ወይም መንፈሴ በመጣ ጊዜ ግን ከዚህ የበለጠ ይሆናል ያላቸው ማለት ሁሉም ማየት እስኪችል ድረስ የትም ስፍራ ውስጥ እስኪታይ ድረስ ቃላችሁ ባያችሁ ብቻ ሳይሆን ያንን ለምጽ የነበረውን ሰውዬ ጌታ ከፈወሰው በኋላ ላከው አይደለ? ሄደ ራስን ለካህን አሳያለው። ካህኑ ስለሚያውቀው ያምነዋል። ለምጻም የነበረ ሰው ነው። ዛሬ ለምጹ የለም፣ ባዩት ጊዜ ሰዎች ያምኑታል። ሌሎችንም እንደዚሁ የማይራመድን ሰው ጌታ በፈወሰ ጊዜ ሄደው ሰዎች ሳያችሁ ያምኗቸዋል። እናንተንም እንደዚህ ሲፈውሳችሁ ለምሳሌ ክራንች የምትሄዱ ቢሆን ከዛ ያንን ስትጥሉ ቤተሰባችሁ ያምናቸዋል። ለምን? የታመማችሁ ጊዜ አይቷቸዋል። ግን ደግሞ ያላያችሁ ህዝብ አለ፣ ታማችሁ ያላያችሁ
ተሰቃይታችሁ ያላያችሁ ህዝብ አለ ቃላችሁ ቃል ብቻ የሚሆንበት ለዛ ነው ጌታ መንፈሴን ልካለው ያለ ማለት ሁሉም ሊያረጋግጠው እንዲችል ማለት ነው ከዚህ የበለጠ ነው አላችሁ እኔ በመኖሬ ከሚሆነው በላይ እኔ በመኖሬ እየተፈወሳችሁ አይታችኋል ሰው እየዳና አይታችኋል አጽናኙ በመጣ ጊዜ ግን ከዚህ በላይ ይሆናል ያየም የሚያየውም የማያየውም የነበረም ያልነበረም ቃሉን ማረጋገጥ ይችላል አሁን ለምን እግዚአብሔር መንፈስ ኃይል እውን ሆኖ ተጨባጭ ያደርገዋል ለዛ ነው እዚህ ውስጥ የምናነበውን ያላየነውን ፈውስ ያላየነውን ታምራት እውን ነው ብለን እንቀበላለን ምክንያቱም የእግዚአብሔር መንፈስ ኃይል ተጨባጭ ሲያደርገው ስላየን እንጂ ማን አይቷል አላዛር ከሞት ሲነሳ የነበራል እንድከኛ መሃል የለም ግን እውነት እንደሆነ እናውቃለን ለምን እግዚአብሔር መንፈስ በመካከላችን ሆኖ ቃሉን በመልእክትና በድንቅ ስላጸናው ልክ እንደዚህ ነው የሚሆነው መንፈስ ቅዱስ በእናንተም ላይ ሲመጣ የምትናገሩትን ላየውም ላላየውም አይቶ ምስክር መሆን ለሚችለውም ሳያም ደግሞ ለመመስከር ብቃት የሌለውንም ሰው ከበፊቱ በአይኑ ፊት እውን አድርጎ ምስክር ያደርገዋል ከዛ በኋላ የማያውቃችሁ ሰው ሁሉ እግዚአብሔር ከዚህ ሰው ጋር አለ ይላል ቤተሰባችሁ የሆነ ሰው ብቻ ሳይሆን ጓደኛችሁ የሆነ ሰው ብቻ ሳይሆን የማያውቃችሁ ሰው አይቷችሁ እግዚአብሔር ከዚህ ሰው ጋር እየሰራ ነው በእውነት እግዚአብሔር ይሄን ሰው አድኖታል በእውነት እግዚአብሔር ይሄን ሰው ፈውሶታል ብሎ ይመሰክራል ለምን እግዚአብሔር ቃሉን ስለሚያረጋግጥ ዛሬ በዚህ ወር እግዚአብሔር ያን እየተናገረ ነው ብርቱ ምስክር ስትሆኑ ቃላችሁን እግዚአብሔር ያረጋግጠዋል በማያችሁ ፊት ያረጋግጠዋል በሚሰማችሁ ፊት ያረጋግጠዋል ጌታም አብሯቸው ይሰራ ነበር በሚከተሉት ምልክቶች ቃላቸውን በሚከተሉ ኮቴያቸውን በሚከተሉ ምልክቶች ቃሉን ያጸና ነበር ዛሬ በጌታ በኢየሱስ ስም ብርቱ ምስክር ሆኖ ሃሌሉያ አባቶይ እናመሰግናለን በዚህ ስፍራ ይህንን ቃል ስለሰሙ ስም የተባረከ ይሁን ዛሬ ነፍሳቸው በዚህ ደስ ስለተሰኘች ስም የተባረከ ይሁን በፍርሃት የተዋጠች ነፍስ ዛሬ በእምነት ስለምትሞላ እናመሰግናለን በጌታ በኢየሱስ ስም በዚህ ወር ይህን ቃል የሚሰማ ሁሉ ብርቱ ምስክር ሆኖ ይነሳ ሃሌሉያ በጌታ በኢየሱስ ስም አሜን